የሩሲያና የዩክሬን ጦርነት ጉዳይ ዛሬም በጥያቄ መልክ ታጅቦ እያነጋገረ ቀጥሏል። እንዴት ለነገሮች መፍትሄ እናምጣ በርካቶች የሚጠይቋቸው ጉዳይ ቢሆንም ፕሬዝዳንት ቭላድሚር ፑቲን አቋማቸውን አስቀምጠዋል። የምን ድርድር የኛ ጥቅም ካልተከበረ የሚል በእርግጥ በመርህ ደረጃ መቀበላቸውን ቢገልጹም ፕሬዝዳንት ቭላድሚር ፑቲን ከተለያዩ የፖለቲካ ግንዛቤዎች አንጻር ዛሬ ነገሮችን ለመቃኘት የተገደድንበት ሰዓት ነው ብለዋል። ከዚህ ባሻገርም እንደ ኬት ኬሎግ ያሉ በዩክሬንና በሩሲያ የአሜሪካ ልዩ መልክተኛ ሆነው የሚያገለግሉት ከኪየቭ ጋር ተቀራርበው በመስራት ላይ ይገኛሉና በድርድሩ ላይ እንዳይሳተፉብኝ ማለታቸው ፑቲን ነገሩን ውስብስብ ያደርገዋል፣ ከጅምሩ ጥያቄዎች እንዲበረቱ ያደርጋልና። በተለይም ኬት ኬሎግ ልክ ከዴሞክራቶቹ የተቀዱ ይመስሉናል በሚል እነ ፕሬዝዳንት ቭላድሚር ፑቲን አሊያም ክሬምሊን ጋዜጣዊ መግለጫ መስጠታቸው ነገሩን ውስብስብ እንደሚያደርገው ፍንጭ ይሰጣል። ሁኔታዎች ዛሬ መልካቸውን ይለውጣሉ ወይስ አይለውጡም በሚል ጥያቄ ከዋይት ሀውስ በኩል ቢወጣም እንደሚለውጡ ግን ራሳቸው ፕሬዝዳንት ዶናልድ ትራምፕ የተረዱት ይመስላል ተብሏል። በኦቫል ኦፊስ ተመሳይ ጋዜጣዊ መግለጫ በመስጠት የሚታወቁት ዶናልድ ትራምፕ ከፑቲን መልካም ነገር እጠብቃለሁ ብለዋል። ፕሬዝዳንት ቭላድሚር ፑቲን ግን ትላንት በሰጡት ጋዜጣዊ መግለጫ ማለትም ማምሻውን አንዳች የሚጠቁም ነገር አለ። ፑቲን ጥቅማቸውን ከራሳቸው ብሔራዊ ጥቅም አሊያም ፍላጎት አንጻር የመቃኘት ውጥናቸውን በግልጽ አስቀምጠውላቸዋል።